አሰላሙ አለይኩም ወዶቼ እንዴት ናችሁ? ደህና ናችሁ? አላችሁ? ፒስ ናችሁ? እኔ በጣም ሰላም ነው ያለሁት። እንግዲህ ይሄውላችሁ እንግዲህ ዛሬ ሻሸንባ ሽብርቅ መጥቼላችኋለሁ። ዛሬ እንግዲህ የምናገረው ወይም ደግሞ የማወራው ቶፒክ ምንድነው ካላችሁ ቦምብ የሆነ ቶፒክ ነው። እንግዲህ ለብዙ ቀናቶች ያፈንኩት ነው ማለት ነው። እንግዲህ 2 ቀን በላይ ማፈን ይሄንን ነገር ማፈን ማለት በጣም ከባድ ነው። ይሄውላችሁ ነገሩ የተከሰተው አርብ ዕለት ነው። እንግዲህ ቅዳሜ ነው። ልጆች ከኔ ጋር ናቸው። ቪዲዮ መስራት አልችልም። እሁድ ነው። እሁድም ልጆቹ ከኔ ጋር ናቸው። ቪዲዮ መስራት አልቻልኩኝም እና ዛሬ ሰኞ ነው። ዛሬ እንግዲህ መጥቻለሁ ማለት ነው። የእውነት ነው የምላችሁ የተሰማኝን ነገር እንዳለ እንደዚህ ባልናገርም ያው እንግዲህ የተሰማኝን ነጥቦቹን እናገራለሁ ማለት ነው። ሁሉን የተሰማኝን ነገር ሁሉ ላውራ ብል በጣም ሰዓቱ ብዙ ሰዓት ነው የሚፈጀው ማለት ነው። እንግዲህ እነዚህ ሰዎችን አይታችሁልኝ ተመለሱ። አለው ካለች መታቀጣ ነገር ወለ መርየም እሺ ኦኬ፣ ችግር የለውም አላላችሁም። አለቀ ደቀቀ። ላውራ ሙባረክ ከዛሬ ጀምሬ አሁን ያለኝን ነገር ይዤ እወጣለሁ። ገብቼ ዶክመንቶችን፣ ፓስፖርቶችን ሁሉ ነገር ይዤ እወጣለሁ። ፓስፖርቱን ምንድነው እንደ ህፃን የምትሆነው? ጨርሻለሁ። በቃ ታዩ አንቺ ጨርሽ፣ እነሱን ጨርሽላቸው። እኔ ጨርሼዋለሁ። እኔ ዶክተር ሀቢባ መጣ ማንም ብትመጣ እኔ ከዚህ ቤት አልወጣም። ከዛ በኋላ እኔ ወሳኝን ወስነዋለሁ። የእነሱን ግን ጨርሽላቸው። እሺ ቻው፣ ደህና ደሪ። በእናትሽ አንቺ ደግሞ ታይ እንደዚህ አታድርጊ። ምን ሆነሽ ነው? እሷ ለተፈለገችው ሴት ልጅ ማዋረድ ደስ አይለኝም። ሲጀመር አንድ ብር አልበላም ነው ከሴት ልጅ አንገቴ ይቆረጣል እንጂ አይደለም ምስቴ ሁና ስሚኝ፣ አይደለም ምስቴ ሁና በምንም አይነት ምክንያት ከሴት ልጅ ብር አልጠቀምም። አለቀ። መጥቀም ካልሆነ በስተቀር ኒካሳ እናረግ ገብቼ አሳምኜ መለሳለሁ። ከወደድሽኝ ተመለሽ፣ ካልወደድሽኝ የራስሽ ነው ብዬ ዝም አልኩና ገባች። ገብታ ስልክ ብደውል ምን ብል ከሳምንት ከ10 ቀን አንዴ ነው ማገኛት። እንግዲህ ቃል ተግባብተናል። ልክ ኒካ እንጂ ምስቴ ናት። እንግዲህ እሷ ላይፏን እያሳለፈች ነው። መጣች። ስትመጣ ተቀበልኳት። ከተዋወቅን ቀን ጀምረን እኛ ጓደኛሞች ነን። ገብታ ስትመጣ ሂጄ ከኤርፖርት ተቀብያት ወደ ሌላ ነገር እንዳንገባ ቅድሙንም ሼክ አዘጋጅቻ በሃይማኖቴ የሚያስፈልገውን ነገር ሁሉ አዘጋጅቻለሁ። ወደ ሐላል ገባን ቀጥታ ማለት ነው። ሌላ ነገር ሳንገባ ወደ ሐላል ገባን ማለት ነው። ሃይማኖቴ ይፈቅድልኛል። ወደ ሐላል ገብተን ሐላል አደረኳት። ከዛ በኋላ ውለን ካደርን በኋላ ሞባይልዋን አጋጣሚ ክፍት ነበር። ገባ ውስጥ ሲገባ ከወንዶች ጋር ተቃቅፋ አለኝ። እኔ ከፈለገች እዚህ ለጥፍላታለሁ። ወንድሜ ነው አክስቴ ነው አጎቴ ነው ማለት አችልም። ከወንዶች ጋር የተነሳሰችውና ገብተሻል ወይ ቤት ደርሰሻል ወይ ጽሁፉንም አለኝ። መረጃ ከዛ ስክሪንሾት እያደረግኩ ወደ እኔ ሁሉንም ላኩና አንዱ በጣም አቃጠለኝ አንገበገበኝና ምንድነው እኔ ፎቶውን ለቀዋለሁ። እኔ ቤላ ለቀዋለሁ። በኋላ መርያም ምንድነው ይሄኛው እንደዚህ ተጠምጥሞ እንትን ያለሽ ምንድነው? ከዛ አይ ዝም ብሎ ነው የሰው መስላ እንደዚህ ግጥም አድርጎ ተቃቅፎ እንትን ያደርጋል እንዴ አልኳት። አይ በቃ ዝም ብሎ ፎቶ እነሳ ብሎኝ ነው እንዲህ ፎቶ ይነሳል አልኳት። ብዙ ፎቶዎች አለኝ ማለት ነው ለመረጃ። እሷም ታውቃለች። እሷ ያየች ነው ወደ ዋትስአፕ ያስተላለፍኩት። ከዛ በኋላ ቻል አደረጉት። ያችኛዋ ነባሯ ሚስቱ እስክትመጣ ድረስ እችኛዋ ጊዜ ማሳለፊያ ነበረች ማለት ነው። ሚስትየዋ እስክትመጣ እችኛዋ ጋራ በቃ ሴት ልጅ ናት። ሰዎች ሲያሰታል ችግር የለውም ብዬ ዝም አልኩ። ይኸውና አለች። አልጠየቅኳትም። ለምን እንዲሰማት አልፈልግም። ግን ማስደንገጥ ስለነበረብኝ አስደንግጫለሁ። መልእክቴ ያስተላልፋለሁ። ዝም አልኩ። እናማ ተመስጣ እየሰማች ያለችው እንግዲህ ያኔ ሚስትየዋ ሳትመጣ የእሱ ቤት ውስጥ የራሱ ቤት ውስጥ እንግዲህ አሁን ሚስቱና እሱ የሚተኙበት አድጋ ላይ አይ እሱን እያስታወሰች ነው። አይ እናቴ አይ አድልሽ እኔ የምናገረው 6 ወር ብቻ ነው የምትሰራው። ብሯን ራሷ ትውሰድ። 6 ወር ሁኔታ አመቻችቼ ቤት ተከራይቼለት አንዳንድ ነገር እስከማሟላለት ድረስ ሰርታ ለራሷ ትጠቀም። ከዛ በኋላ ግን ማውጣት የሚችልበት ቦታ ስላት አይ አይቻልም አለችኝ። አይቻልም ግን ገብታ 6 ወር ሰርታ ወጣለሁ ካለች አያስገድዷትም። ግዴታዋ 6 ወር ብቻ ነው ተባልኩ።
እዚህ ጋር እንግዲህ ሚስትየዋ መምጫዋ ሲደርስ ነው ማለት ነው እሷን ወደ ኢጃዛ ቤት ወይም ደግሞ ወደ ስራ እንድትገባ ያደረጋት። አልፈልጋትም አለ የሚለውን ቃል ፈዲላም ልመጣ ትችላለች። ከየት እንዳመጣች ትነግረኛለች። እኔ እንደዚያ ነገር አልናገርም። ከጠላዋት የሚያስገደኝ ነገር የለም። ሰው ይጋባል። ካልፈለኳት ግዴታ ተሸክመ መዞር አለብህ የሚለኝ ህግም ሸሪዓም ስለሌለ አወርዳለሁ። አላልኩም፣ በፍጹም አልልምም። ከሰው ኋላ የምናገር ሰው አይደለሁም። ባለቤቴ ናት ብዬ በይፋ ነግሪያት አደራሽን ጥሩ ስራ አስገቢልኝ። ከዛ 6 ወር ወጣ ሰርታ ትወጣለች ብዬ ተነጋገርን። እሺ አለችኝ። ወርቁን አስቀምጣለች እኔ ጋር። ወርቁን አስቀምጣ ስራ ሄደች። ስራ ሄዳ አልተመቻትም፣ ወጣች። አሁንም ሌላ ስራ ገባች። ደውላልኝ ሙባረክ የገባው ስራ ይወላ ምን አለችኝ? ወንድ ነው ሴት ምስት የለውም ምን ይሻላል ስትለኝ፣ እንዴ ምን ማለት ነው አልኳት። ለባለቤትነት ነው ወይስ የታጨሽው? ለስራ ነው ውጪ አልኳት። እሱ ስራ ማለት ነው። ወነን ነው ወጣች። አሁን ሌላ ስራ ገባች፣ ወጣች፣ ተንከራተተች። ተገናኝተን ሙባረክ አለችኝ። መኪና ውስጥ ሆነን ማለት ነው። ሙባረክ አለችኝ። አቤት አልኳት። በቃ አትጨነቅና አንተም ችግር ውስጥ እንዳለ ተረድቻለሁ፣ አይቻለሁ። የሆነ ብር አለኝ አገር ላይ ስራው ይቅር እንጂ እኔ አይዲን ላሰራ ነው ፍቃድ ብቻ ነው ካንተም ፈልጎ አለች። ምን አርገሽ አልኳት። የሆነ መሬት 7 ሚሊዮን ብር ተሰጥቶኛልና እሱን ልሸጥ ነው አለች። መኪና ውስጥ ሆነናል። ቆይ ኧረ መኪና ውስጥ ነበር እንዴ ሲያረጉ የነበሩት? እኔ ግራ ይገባኝ ማለት ነው። ሚስትየዋ መታለች እሱ ቤት ውስጥ። ሰው የት ነበር እናንተ? ትናንትና በልጅነትሽ እኔ ጋር እኔን ሳታውቂኝ ያፈራሽውን ንብረትሽን ዛሬ እኔን አውቀሽኝ በኔ ጦስ እንድትሸጪ አልፈልግም። በቃ ይሄን ያህል ከተንከራተት የፈለገ ኪሳራ ይምጣ። አንዴ ኪሳራ ገብቶብኛል። የፈለገ ነገር ይምጣብኝ። አይዲሽን አሰራልሻለሁ፣ አትጨነቂ። ካንስሌሽንና ፎቶሽን ላኪልኝ ስጭኝና እስካሉን ራሴ አይዲ አሰራልሻለሁ። ያን የድሮ ንብረት ከኔ ጋር ሳትኖሪ ያፈራሽውን ንብረትሽን እኔ ጋር ሆነሽ እንድታጠፊው አልፈልግም። ይሄ ቀይ መስመር ነው። እንኮል አሰበች። ቀጥታ አላስተዋወቅኳቸውም። ከባለቤቴ ጋር ልጅ ይዛለች። ራሷም ነፍሰ ጡር ናት። ቀጥታ መታ በሩን አንኳኳችልኝ። እሺ እባክህ። አቤት ውርደት! ወይ በሰላም እየኖርን ማለት ነው። ቀጥታ ቤቴ መጣች። ባለቤቴ አለች፣ ሕፃን ልጅ አለኝ፣ ነፍሰ ጡር ናት። እሷ ንግግር ያላት ከኔ ጋር ነው። እሷ ኢቃማ በምታሰራው ብር ትልቅ ወርቅ ገዝተህ ሄደህ አንገቷ ላይ ያስገባላት። ስትፈልግ ትሽጠው፣ ስትፈልግ የፈለገ ነገር። እቺ እርጉዟን እመነኝ አላህ ይበረግድልሃል። ዋነት ሙለቶች ስትማራ ሚታይ እኔ እንደ ሰይዲ ነው የማወራው። ሰውዬ እኔ ቃል ሐቅ ነው፣ ሐቅ ነው። ለዛ አይደለም እንደ ተቀምጠው ያለው አባባል ረዲ ሰራ። አሁን ሰውዬ ሄደህ ትልቁ ወርቅ ግዛላት ካሳ ዝም ብለህ አልኩ እኮ። እቺ ዱባይ ያገኛት አለ። ደግሞ ሰውዬ ሙድ ያዝ እያልኩ ነው። ድራማ ስራ ቢግ ስማርት እርድና ይፈልጋል። ግን እዚህ ጋር ጥበብ ገባ። ጥበብ ተጠቀምባት። እንዴት አይባልም። በውስጥ እነግርሃለሁ። እነዚህ ሰዎች እንግዲህ የእውነት ነው የምላችሁ በሀቢባ ቲክቶክ ላይ የቀረቡ ሰዎች ናቸው። ባልና ሚስቶች ናቸው። በነገራችን ላይ ባልየው ሚስትየዋን ደብቆ ሚስት አግብቶባት ነው። ሚስትየዋን ደብቆ ሚስት አግብቶባት። ጋይስ እችኛዋ የመጀመሪያ ሚስቱ እርጉዝ ናት እና ማላችኋለው እችኛዋን አፍኖ ማለት ነው ፍና አድርጓት ኢጃዛ ቤት አስቀምጧት ወይም ደግሞ ስራ ሂጂ ስሪ ምናምን ነገር እያለ ስራውን እንትን ሳይላት ሲቀር እችኛዋ በቃ ሚስት መሆን ፈልጋለች። ለሚስትየዋ እዛችኛዋ ሚስትየዋ ለመጀመሪያ ሚስቱ አሳውቃ እሷን አቃጥላ አስወጥታ አናዳ ወይም ደግሞ ምንድነው እልህ አስገብታ ወይም ደግሞ አስቀንታ ይኸውላችሁ በእሷ ቦታ ጋር ቁጭ ማለት ፈልጋለች ማለት ነው። እና በቃ እንዲታወቅላት ፈልጋለች። እሱ ደግሞ እንዲታወቅበት አልፈለገም። ለምን ብትሉ እቺ የመጀመሪያ ሚስቱ እርጉዝ ናት። እርጉዝ ናት። እርጉዝ ናት። እርጉዝ ናት። ጋይስ ራሴን እኮ ነው ያየሁት እዛ ጋር ምን አይነት ስሜት እንደሚሰማት ዋይ ማአልቲ። እናማ ውዶቼ እንግዲህ እችኛዋን ሚስቱን ያገባባት በምን ምክንያት ነው ካላችሁ እንግዲህ እሷ
ኢጅፕት ነበር የሚኖሩት እነዚህ ባልና ሚስቶች ኢጅፕት ነበር የሚኖሩት። ከኢጅፕት ወደ ሀገር ቤት ገብቶ ነበረ እሷም ወደ ሀገር ቤት ገብታ ነበረ። እሷ ሀገር ቤት በገባችበት ሰዓት እሱ ደግሞ ወደ ዱባይ ሄዶ ነበረ። ከዛ በኋላ ዱባይ በሄደበት ሰዓት ወይም ደግሞ ዱባይ በነበረበት ሰዓት ሚስትየዋ ደግሞ ሀገር ቤት በነበረችበት ሰዓት ከዚችኛዋ ጋራ ከሁለተኛ ሚስቱ ጋራ በቲክቶክ ይተዋወቃሉ። በቲክቶክ ይጀናጀናሉ። ቲክቶክ ወይም ደግሞ ሶሻል ሚዲያ የሚያመጣው ጣጣ፣ ሶሻል ሚዲያ ገና ብዙ ትዳሮችን ያፋታል ጋይስ፣ የእውነት ነው የምላችሁ። እና በቲክቶክ ይጀናጀናሉ። ከዛ በኋላ እችኛዋ ልጅም ሀረብ ሀገር ወይም ደግሞ ዱባይ ነበረ ስትሰራ የነበረው፣ ግን በዛ ሰዓት ሀገር ቤት ተመልሳ ነበረ። ከዛ ከሀገር ቤት ለሱ ስትል ኒካና ስራ ለምናምን ነገር ሲላት ሀገር ቤት እንትታ ወደ ዱባይ ስትመጣ እዛው ሪፖርት ውስጥ እንዳለች ይቀበላት፣ ፍስፍስ ያደርግ ይቀበላት እና ሼኮች ምናምን ነገር አዘጋጅቶ ጠብቋት ኒካ 10። ከዛ በኋላ አገሩ ቀለጠ፣ ነገሩ ተቀላለጠ። ከዛ በኋላ ያችኛዋ ሚስትየዋ ትመጣለች ማለት ነው። አሁን እችኛዋ ሚስቱና ያችኛዋ ሚስቱ አይተዋወቁም ነበረ። ከዛ በኋላ ያችኛዋ የመጀመሪያ ሚስቱ ወይም ደግሞ የመጀመሪያ ንግስቲቱ ምንም የምታውቀው ነገር የለም። ምንም ነገር አታውቅም። ስለዚህ ከአንድ ወር በኋላ ትመጣለች ማለት ነው። ያችኛዋ ጋራ ከተጋቡ 7 ወር ሆኗቸዋል። እችኛዋ የመጀመሪያ ሚስቱ ደግሞ የስንት ወር እርጉዝ ናት? የ6 ወር እርጉዝ ናት ጋይስ። ከአንድ ወር በኋላ ነው የመጣችው ማለት ነው። ገና እንደመጣች ነው ያስረገዛት እዋይ። እና ያችኛዋ ሚስቱ እንዲታወቅበት አልፈለገም። ሚስትየዋ እንድታቀበት አልፈለገም። ደብቋታል ማለት ነው። እሷን ምን ያደርጋታል? ኢጃዛ ቤት አስቀምጧት ወይም ደግሞ እስቲ ለትንሽ ጊዜ ሂጂ ስሪ ምናምን ነገር እያለ ስራ ምናምን ነገር እንድትሰራ እያደረጋት ኢጃዛ ቤት ተቀምጣ በሳምንት አንድ ጊዜ እየሄደ እየሾመቸው ይመጣል ጋይስ። እችኛዋ ንግስቲቱ ቤት ነው ያለችው። የምታውቀው ነገር የለም። ምንም ነገር የምታውቀው ነገር የለም። ከዛ በኋላ እንግዲህ እችኛዋ ሚስትየዋ የሁለተኛ ሚስቱ ንግስቲቱ እንድታውቅ ፈለገች። ንግስቲቱ ካወቀች ደግሞ እሱ ጋራ አብራው እንደማትኖር ስለምታውቅ ምን ታደርጋለች መሰላችሁ? በሶሻል ሚዲያ ላይ እንዲታወቅላት ወይም ደግሞ እንዲወራላት ፈለገች። ለምን ብትሉ በሳምንት አንድ ጊዜ ብቻ እየሄደ እያደረገ ነው የሚመጣው። ምንም ኢጃዛ ቤት ነው ያለችው። ከሚስትየዋ ጋር አላስተዋወቃትም። ምን አላደረገም ጋይስ። እና ከዛ አንድ ቀለታ አለ እንደው ቁጭ ባሉበት ሀገር ሰላም ነው ብለን ቁጭ ባለበት ቦታ ሚስትየዋ መጣችና ኳ በሩ ያችኛዋ የሁለተኛ ሚስቱ መጣችና ኳ በሩ። ከዛ በኋላ ማን ነው ብለው ሲወጡ እሷ ነች ድርቅ። ከዛ በኋላ እንትኔን አንጣ ወርቄን አንጣ እንትኔን አንጣ ምናምን ነገር ሲባባሉ ያችኛዋ ሚስቱ እርጉዝ ናት፣ የ6 ወር። አስቡት ምን አይነት ስሜት ሊሰማችሁ እንደሚችል። ባላችሁ የምታምኑት ባላችሁ ደብቋችሁ ሚስት አግብቶባችሁ ከዛ በኋላ ሚስትየዋ ቤታችሁ ድረስ መታ በሩን ስታንኳኳባችሁና ቤታችሁ ስትገባ ጋይስ፣ እኔ ብሆን ያችኛዋ ሚስቱ በጣም ጎበዝ ሴት ናት፣ በጣም ጠንካራ ሴት ናት። እንደው ምንም ነገር ብትናደድም ሌላ እርምጃ ውስጥ አለመግባቷ የተረጋጋች ሴት ናት። እንደኔ አይነት ሴት ብትሆን ደግሞ እንግዲህ ምን እንደምታደርግ አላቅም። እኔ ራሱ እዛ ቦታ ጋር ቁጭ አድርጌ ሳስበው እኔ ብሆን ምን ነበር የማደርገው የሚለው ነገር አላቅም። አረ ነው የሆነ ወንጀል ውስጥ የምገባ ነው ይመስለኝ ጋይስ። እቤቴ ድረስ ጭራሽ እንደውም እኔን ደብቆኝ እቤቴ ድረስ መታ በሩን አንኳኩታ ወርቄን አንጣ እንደዛ እያለች እሷ እንዲታወቅላት ነው፣ ህይወቱ እንዲመሰቃቀል ነው የፈለገችው። ሰዎችኛዋ ሚስትየዋም ተናዳ እንድትተወው ነው የፈለገችው፣ መታወቅም ነው የፈለገችው። ውዶች የእውነት ነው የምላችሁ። እስቲ እራሳችሁን እሷ እዛችኛዋ የመጀመሪያ ሚስቱ ጋራ ቁጭ አድርጋችኋል። እኔ ልቤ ቆሰለ ጋይስ፣ የእውነት ነው የምላችሁ። ራሴን እዛ ቦታ ጋራ ቁጭ አድርጌ ሰላየሁት አይደለም ቤቴ ድረስ ተንኳክቶ ተመቶ ይቅርና አስቡት እንግዲህ በሶሻል ሚዲያ ላይ አይቼ ራሱ እንዴት ጉራ ከረዩ እንዳልኩ ወይኔ ሲፈል ኦ ማይ ጋድ ጋይስ። እና ይሄ ነገር እንትን ተባለ። ከዛ በኋላ አሁን ምን ያደርጋታል መሰላችሁ? እቺ የመጀመሪያ ሚስቱ መኪና ውስጥ ነው ያለችው ጋይስ፣ ከልጇ ጋራ መኪና ውስጥ ነው ያለችው። ለምርመራ ልጁ ወንድ ይሁን ሴት ይሁን እንዲታወቅ እንግዲህ ወደ ምርመራ እየሄዱ ነበር ማለት ነው። ሚስቱን ቁጭ አድርጎ ያችኛዋን ሚስቱ በሀቢባ
እንትን ላይ ቲክቶክ ላይ አስገብቶ ያወራል። ሚስቱን ቡሊንግ ያደርጋታል ማለት ነው። አጠገቧ ቁጭ አድርጓት ሚስቴ ካባረረችኝ ይሄን ያህል ጊዜ ሆኖኛል። ሚስቴ ጋር አንድ ላይ አይደለንም። እኔ የምተኛው መኪና ውስጥ ነው። ይሄንን ነገር ሰምታ ቤቴ ድረስ መታ ካንኳኳች በኋላ ሚስቴ ከቤት አባራኛለች ይላል። አጠገቡ ቁጭ ብላ ያችኛዋ ሚስትየው ደግሞ በጣም ጥሩ ሴት ናት፣ መልካም ሴት ናት፣ ፈጣሪንም የምትፈራ ናት መሰለኝ ጋይስ። እና የእውነት ነው የምላችሁ እኔ አመመኝ ለሷ እና አጠገቧ ቁጭ አድርጓት ከዛችኛዋ ጋራ ያወራል። ከዛ በኋላ ያችኛዋ ሚስትየዋ ምን ብላ ነው መታ የከሰሰችው? ብር ይሄን ያህል ብር ወስዶብኛል፣ ወደ 9000 ድርሃም ወስዶብኛል፣ እንትን አሰራልሻለሁ፣ ኢቃማ አሰራልሻለሁ ብሎ ከዛ በኋላ ደግሞ የጣቴን ወርቅን ወስዶብኛል፣ እሱ ጋር አስቀምጬ ወስዶብኛል። ከዛ እሱ ደግሞ ምን ይላል መሰላችሁ? ይሄው እኔ የእሷን ወርቅን አልወሰድኩም። ከአንድ ሳምንት በፊት ቪዲዮ ሰርታበታለች፣ ሂዱና ቪዲዮውን እዩ። ልጅቷ ደግሞ ረስቷለች ቪዲዮ መስራቷን፣ በዛ በወርቋ ቪዲዮ መስራቷን። ከዛ በኋላ አልኳችሁ ይታያል። ያው ምንም ተጨባጭነት የለውም። እሷ ያንን ነገር የምታደርገው ለምንድን ነው? ለመታወቅ ስለፈለገች ነው። በቃ ያችኛዋ ሚስትየዋ በደንብ እንድታቅ ስለፈለገች ነው። ያችኛዋ ሚስትየዋ ማቃጠል ስለምትፈልግ ነው። እሱም ደግሞ መንገድ ከፈተላት፣ ያችኛዋ ሚስትየዋ እንድትናደድ እንድትቀና፣ ከዛ በኋላ ልክ እሱን እንድትቀበለው ማለት ነው በቅናት ወይም ደግሞ እንደው ባትፈልገው እራሱ የእውነት ነው የምላችሁ እኔ ከእንደዚህ አይነት ወንድ ጋር አብሬ እንደው ልቀጥል ብል እራሱ ምን አይነት ስሜትስ ነው እየተሰማኝ ከዚህ ሰውዬ ጋር የምኖረው? የሆነ ነገር አስገድዶኝ ወይም ደግሞ የሆነ በራሴ ወይም የኢኮኖሚ ጥገኝነት ከሌለብኝ በስተቀር እንደዚህ አይነት ወንድን ምን ላደርግ ነው የምቀበለው? እስቲ እንግዲህ ጋይስ በሶሻል ሚዲያ ላይ ጭራሽ መጥቶ ዋሽቶ አባራኛለች ብሎ ያው አንድ ላይ አንተኛም፣ የተለያየ እሱ ሳሎን ነው የሚተኛው፣ እኔ መኝታ ቤት ነው የምተኛው አለች እንጂስ ከቤት አላባረርኩትም ይሄው ወላሂ እያለች ትምላለች። እንግዲህ አስቡት መኪና ውስጥ ነው የምተኛው እያለ አጠገቧ ቁጭ ብሎ እያወራ ማለት ነው። ከዛ በኋላ እስቲ ያችኛዋን ሚስትህን እንትባን እንስማ ሲባል ኧረ እሷማ መታ አትናገርም፣ እሷ ከመጣችማ እኔ ሚስት የለኝም ሚስት አይደለችም ማለት ነው። ውዶች እንግዲህ በሶሻል ሚዲያ ላይ መተው ሚስታቸውን እንደዚህ በሶሻል ሚዲያ ላይ መታ ካወራች እሷ ሚስት አይደለችም ካሉ አይወርድም እንዴ ኒካቸው? እኔ ትንሽ ግራ ይገባኝ ማለት ነው። እና እኔ ሚስት የለኝም እስካሉ እኔ እችኛም በሶሻል ሚዲያ ላይ መታ የምታዋርደኝ ወይም ደግሞ ስለኔ የምትናገር ሚስት የለኝም ማለት እንደዚህ ዝም ብሎ ሚስት የለኝም ካለስ እንዴት ነው ኒካ ይኖራቸዋል እነዚህ ሰዎች? የእውነት ነው የምላችሁ እኔ ትንሽ ግራ ገባኝ። በቃ ፋቡ ይሄ ሶሻል ሚዲያ የእውነት ነው የምላችሁ በጣም የሚገርም የሚደንቅ የሚደናንቅ ነገር የሚሰማበት ነው። በጣም የሚያስጠላ የሚዘገን ነገሮች ነው እየተሰሙበት ያሉት ማለት ነው። እና ውዶች እንግዲህ አጠገቧ ቁጭ ብሎ ነበረ። እኔ ብሆን በሆነ ነገር ነበር አናቱን የምፈርጠው። መኪና ውስጥ እኔን ቁጭ አድርጎኝ እስከ ልጄ ቁጭ አድርጎ ስለኔ ሲያወራ ስለኔ ከቤት አባራኛለች። ከዛ በኋላ ቀስ ብሎ ደግሞ ምን ይላል ደግሞ ያ እንግዲህ ምን አማራጭ አለ? እኔ እችኛዋም ከቤት ስላባረረችኝ ከእንትና ማርያም ወይም ማርያም ልጅቷ ስሟ እሷ ወደ እሷ ከመለሰችኝ ምን አማራጭ አለኝ? ከእሷ ጋር ቤት ከራይላትና አብረን እንኖራለን ሲል የዛን ጊዜ ተውጋለች ማለት ነው። ሚስትየዋ በጣም ተናደደች፣ ወይም ደግሞ ሀሳቡ ተሳካለት። ያሰበበት ወይም ደግሞ ሶሻል ሚዲያ ላይ ያችን ልጅቷን ደግሞ ራሱ ነው ያቀረባት ጋይስ። እሷ ቪዲዮ ትሰራለች፣ እንደዚህ አድርጎኛል ለሀቢባ አድርሱልኝ ብላ ትላለች። ከዛ በኋላ እሱ ደግሞ ሌላ ሰው ከሚያደርሳት ይልና ራሱ ለሀቢባ ይነግራትና ያገናኛታል ማለት ነው ጋይስ። የእውነት ነው የምላችሁ ራሱን ያቀረባት እሱ ይሄንን ነገር ያደረገው ግቡ መጥቶለታል ማለት ነው። ሚስትየዋን እንግዲህ ምን አማራጭ አለኝ እኔ እችኛዋ ከቤት ስላባረረችኝ እችኛዋ ቤት ተከራይቼ ከሷ ጋር አብሬ እኖራለሁ ስትል ቱጋለች። ከዛ አስገቡኛለች ማአት አበባዎች ላከች። ከዛ ሚስቴ እንዳትገባ አለ። ከዛ አንድ ቤት ውስጥ ነበሩ የዛን ጊዜ ጋይስ። እንግዲህ እቤት ውስጥ አይደለሁም ብሎ ነበረ። በጣም ውሸታም ነው በነገራችን ላይ። ከዛ እቤት ውስጥ አይደለሁም ብሎ ነበር። እቤት ውስጥ ናቸው። ልጅቷን ሐኪም ቤት አድርሷት ተመርምራ እየመጣች ነበረ። መኪና ውስጥ ቁጭ አድርጎ ነበረ እሷ ጭንቅላቷን ሲያዞራት የነበረው። ከዛችኛዋ ጋር እየተከራከረ እያወራ ምን እያለ ከዛ በኋላ እችኛዋ ትመጣና በቃ እኔ የተጣላሁት በዚችኛዋ አይደለም የተጣላው በሌላ ሴት ነው አለች። በሌላ ሴት ነው እንጂ በዚችኛዋ አይደለም። እኔ እችኛዋን እንደውም አላቃትም።
እና እሱ በጣም ሌሎች ሚስቶችም አሉት እንደዚህ የሚያወራቸው ሴቶች አሉ መሰለኝ ጋይስ። የእውነት ነው የምላችሁ ወንዶች እኮ ተበላሽተዋል። የእውነት ነው የምላችሁ ተፈቅዶልናል ለኛ እንደዚህ ሐላል ነው እያሉ ወይም ደግሞ ሱና ነው ሚስት 2 3 4 ማግባት እያሉ ስንት ሱና በሞላበት ወይም ደግሞ የአንድ ሰውን ልብን ሳትሰብሩ እኔ ስለ ሃይማኖት እየተናገርኩኝ አይደለሁም ግን ትክክለኛውን ነገር ነው እየተናገርኩኝ ያለሁት። አንድ ሰውን ልብን ሳትሰብሩ የማንንም እንባን ሳታስለቅሱ ማንንም ሰው ልክ እንዴት ነው በቃ በጣም እንደው ሁሉንም አይነት ሱናዎችን አድርጋችሁ እቺ ብቻ ቢቀራችሁ እንደው ያችን ነገርን ብታደርጉ ኦኬ እንላለን። ግን ምንም አይነት ሱና ሳታደርጉ ሰኞና ሐሙስ መጾም ሱና ነው። ያንን ጾምን አጾሙም ፈጣሪን እያስደሰታችሁ የሌላ ሰውን ሃይምሮን ሳታበላሹ በጣም ብዙዎች አሉ። ደግሞ ብር ራሱ ማለት ነው ቢገነፍልባችሁ ወይም ደግሞ ብር ሞልቶ ቢትረፈረፋችሁ በጣም ብዙ የተቸገሩ የጎዳና ተዳዳሪዎች አሉ። ፈጣሪ ልክ በጣም የሚደሰትበት እነሱን አትረዱ፣ ለነሱን አታበሉ። ከዚህኛዋ ሚስታችሁ ምንም ነገር ሳይጎልባችሁ ልጅ እየወለደችላችሁ የምትፈልጉትን ነገር እያደረገችላችሁ ሌላ ሚስት ጋራ ምንድነው የሚያስሮጣችሁ? እኔ ይሄ የወንዶች በቃ በጣም ጥያቄ ነው። የእውነት ነው የምላችሁ። እነሱ የሚያሳብቡት ምንድነው ተፈቅዶልኛል ነው። የተፈቀደው በምንድነው እንዴት ነው የሚለውን ነገር ውስጥ ዝርዝር ውስጥ አይገቡም ማለት ነው። እኔ በእርግጥ ሃይማኖት ውስጥ እንደዚህ ስለ ሃይማኖት አይደለም አሁን እየተናገርኩ ያለሁት ማለት ነው። እንደ ሰውኛ ነው ውዶች፣ የእውነት ነው የምላችሁ። እኔ በጣም ብዙ ወንዶች ልክስክስ ወንዶች አሉ። በቃ በአንድ ሴት ላይ ይሄ መልከስከስ ነው። በአንድ ሴት ላይ ተረጋግተው የማይቀመጡ ያችንም ሲያዩ የሚቀላውጡ እችንም ሲያዩ የሚቀላውጡ ያችን ኦኬ እስከ 4 ነው የተፈቀደላችሁ። እስከ 4 ድረስ አገባችሁ። ከዛ በኋላ ሌላ ሴትስ ብታምራችሁ ያችኛዋን ፈታችሁ ያችኛዋን ታገባላችሁ ወይስ ትጨምራላችሁ? እኔ ትንሽ ግራ የሚገባኝ አንድ ሰው 2 3 4 የሚያምረው ከሆነ ከዛ በኋላ 4 ሲሞላበትስ ምንድነው የሚያደርገው? እስቲ ሌላ ሴት አሁን የምታምረው ሴት ትምጣ። ከዛ ምንድነው የሚያደርገው? የድሮቹን ፈቶ እሷን ያገባል ወይስ ምንድን? እኔ የእውነት ነው የምላችሁ ይሄ ነገር በጣም ልክ በጣም ከወንዶች የሚገርመኝ ነገር ቢኖር እንደው የሚዘጋኝም ነገር ቢኖር ይሄ ነገር ነው። እና ውዶች ይሄውላችሁ እንግዲህ እነዚህ ባልና ሚስቶች መተው በሶሻል ሚዲያ ላይ ተናገረች ማለት ነው። ሚስትየዋ ምን ያህል እንዳቆሰላት እሱ እንዴት ሶሻል ሚዲያ ላይ ትወጫለሽ፣ እንዴት ስለኔ ታወሪያለሽ ብሎ በቃ ራሱን ሳተ። በቃ በጣም ተናደደ። ስኳር አለበት ሰውዬው። ስኳሩን አስታምም ራሱን አስታምም ገና 2 3 4 አግብቶ ስኳሩን ከፍ ዝቅ ከሚያደርግ ይሄውላችሁ። ከዛ በኋላ አልኳችሁ ሰውዬው ስኳሩ ከፍ አለ። ያችኛዋ ሚስቱ መታ ስትናገር ለምን ብትሉ እችኛዋ ሚስትዮዋ ምን አጉድዬባት ነው? እያኖርኳት ነው፣ እያበላኋት ነው፣ እያጠጣኋት ነው። ይሄው 8 ዓመት ሙሉ አብረን ስንኖር አንድ ቀን እንኳን ስራ አሰርቻት አላውቅም። እኔ ነኝ የምትፈልገውን ነገር የማደርግላት፣ ለቤተሰቦቿ እኔ ነኝ የምትፈልገውን ነገር የማደርግላት ምናምን ነገር እያለ ያወራል ማለት ነው። እሷ ወጣ እንድታወራ ፈቃደኛ አይደለሁም ማለት። ይሄውላችሁ ሴቶች ራሳችሁን መሆን ካልቻላችሁ ወይም ደግሞ አንድ ወንድ ለእናንተ ሁሉን ነገር የሚያደርግላችሁ ከሆነ እናንተ እጅ እግር አይን የተሟላ አካል ወይም ደግሞ የተሟላ ሃይምሮ እያላችሁ የተሟላ ጤና እያላችሁ ለምንድን ነው የወንድ ጥገኛ የምትሆኑትና ወንድ ልጅ እንደፈለገ እንዲቆጣጠራችሁ እንደዚህ እንዲጨብጣችሁ የምታደርጉት? ምንድነው ምክንያታችሁ? የእውነት አሁን እኔ ያየሁት ከተረዳሁት ነገር ምንድነው ካላችሁ ያችኛዋ ሴት ሰሚራ ነው የምትባለው። እሷኛዋ በዚህ ሰውዬ ኮንትሮል ውስጥ ነው ያለችው። ለምንድን ነው? በራሷ በቃ በአንድ እግሯ ራሱ መቆም ስለማትችል እንደዚህ ተንሳፋ ስለሆነ የምትቆመው ወይም ደግሞ በሱ ቁጥጥር ስር ስላለች እንደፈለገ ማሾር ይችላል፣ የፈለገውን ማግባት ይችላል፣ የፈለገውን ነገር መናገር ይችላል። ሶሻል ሚዲያ ላይ አትውጪ ካላት አለመውጣት አለባት። በቃ የፈለገውን ነገር የማድረግ መብት አለው ማለት ነው። እና ለምንድን ነው ሴቶች በራሳችሁ የማትቆሙት? እጅግር ፈጣሪ እጅግር ሰጥቷችኋል። እንግዲህ ስደት ከሆነ ስደት ነው፣ ስደት ነው ያላችሁት። ለምን ነው ማሰሩት? የእውነት እና ይሄውላችሁ እንግዲህ ምን አጉድዬባት ነው የፈለገኝም ባገባ የፈለገኝም ብፈታ ምን አገባት እሷ አለ። ሚስቱ ናት። ለሷም ማስፈቀድ ወይም ደግሞ የመንገድ ግዴታ የለብኝም።
በቃ ፈቀዶልኛል የማግባት መብት አለኝ አለ ማለት ነው። እና እችኛዋ ሚስትየዋ በሶሻል ሚዲያ ላይ መታ ብቻ ስለተናገረች ላውም እራሱ አጠገቧ ቁጭ ብሎ ገፋፍቶ ላመጣት እሷ የመናገር እንኳን መብት አልተሰጣትም ማለት ነው ጋይስ። የተሰማትን ነገር የመናገር ራሱ መብት አልተሰጣትም። መብቷን ተገፏል ማለት ነው በዚህ በባልየው። እና እሷ እንዴት በቃ ስቅ ስትል የእውነት ነው የምላችሁ እኔ ልቤን ያመመኝ የእውነት በጣም ነው ያዘንኩትኝ። በጣም አዘንኩኝ የእውነት። እና እስቲ ሴቶችስ ብትሆኑ የሰው ባልን ለምን ያምራቸዋል? አሁን ደግሞ ይሄ አሁን ለምሳሌ ይሄ ሙባረክ የሚባለው ሰውዬ ለራሱ ከፍ ዝቅ የሚል ስኳር አለበት። ምን ለማድረግ ነው? ወይስ ስኳሩን ከፍ ዝቅ አድርገሽ ለመድፋት ነው? ወይስ ምክንያቱ ምንድነው? እኔ በጣም ግራ የገባኝ ነገር ይሄ ነው። እና ያችኛዋ ሚስትየዋ መታ የመናገሯ ወይም ደግሞ ሁለተኛ ሚስት ሆና በጣም የምታምር ልጅ ናት፣ ቆንጂዬ ሴት ናት። ለምንድን ነው ራሷንም ክብሯንም ልክ ዋጋዋንም ዝቅ ያደረገችው? ለምንድን ነው ሁለተኛ ሚስት ሆና የመጣችበት ምክንያት ምንድን ነው? ወንዶች የሉም? ሌሎች ወንዶች የሉም? እንግዲህ እንደዚህ የምታምር ሴት ናት። ምንድን ነው ምክንያታቸው? እኔ ሴቶች ራሱ በጣም ግራ ይገባኛል ውዶችዬ። እና የእውነት ነው የምላችሁ እኔ ለመጀመሪያ ሚስቱ በጣም ነው ያዘንኩትኝ፣ አሳዘነችኝ። እንደዛውም ደግሞ እንግዲህ እኔ አሁን እርጉዝ ነኝ፣ 3 ወር ነው የሚቀረኝ ልጄን እስከወልድ ድረስ ማንም ሰው እንትን አይለኝም። ከዛ በኋላ ከወለድኩኝ በኋላ ልጆቼን ትቼላቸው እሄዳለሁ። እሷም ያው እንግዲህ ግዴታዋ ነው ልጆቼን ታሳድጋለች ትላለች ማለት ነው። ለእንጀራ እና ትታ ልትሄድ ማለት ነው። ይሄን ያህል ለምንድን ነው የሰውን ትዳር የምንበጠብጠው? የራሳችንን ትዳር መመስረት እየቻለን ወይም ደግሞ የራሳችንን ባልን ማግባት እየቻለ ለምንድን ነው የሰው ባልን ሳግብተን ከዛ በኋላ ልጆችንም ያላባት የምናስቀረው? ከዛ በኋላ ደግሞ እኛስ ብንሆን የተረጋጋ ህይወት እንኖራለን እንዴ? ያቺኛዋን ሚስቱን አቃጥለን አስወጥተን ወይም ደግሞ በቀናትም ሆነ በምንም ሰው ልጅ በባሉ የማይቀና ሰው አለ እንዴ ጋይስ? ማንም ቢሆን እኔ ባሉን ሲጋሩበት ወይም ደግሞ ባል ለሁለት ለሶስት እንትን ማለት የሚያስደስታት ሴት አለች ብዬ አላስብም። እየተቃጠለች እየቻለችው ሊሆን ይችላል እንጂ እዛች ጋር ያደረ ሲመጣ መቼ ምን አይነት ስሜት ነው የሚሰማት? እስቲ ጋይስ በጣም መቃጠል እኮ ነው ጋይስ። እና ለማንኛውም የእውነት ነው የምላችሁ እኔ በጣም ነው ያዘንኩት ይሄንን ቪዲዮ ሳይ። እናንተስ እስቲ ምን ታስባላችሁ ስለዚህ ነገር? የእውነት እንደው ይሄ ፌር ነው ብላችሁ ታስባላችሁ ወንዶች የሚያደርጉት ነገር? ለማንኛውም ስላያችሁ ስለተመለከታችሁ